በሆሮ ጉድሩ ወለጋ ዞን የፋኖ ታጣቂዎች ፈጸሙት በተባለ ጥቃት 11 ሰዎች መገደላቸውን ነዋሪዎች ተናግረዋል። ይህንን መረጃ ይዘናል። ብልጽግናን ባለመምረጣቸውና የራስን በራስ የማስተዳደር ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች እየተወሰደባቸው መሆኑን አዲስ ማለዳ ያነጋገረቻቸው የዘይሴ ነዋሪዎችና የፓርላማ አባል ተናግረዋል። እስራኤል የኢራንን የድርድር ተወካዮች ለመግደል አቅዳ እንደነበረ እየተዘገበ ይገኛል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝሩ እንደምንመለከታቸው ጉዳዮች እናልፋለን። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና በዙሪያው ባሉ መንደሮች ውስጥ በፋኖ ታጣቂዎች ተፈጽሟል በተባለ ጥቃት ሁለት ንጹሃንን ጨምሮ 11 ሰዎች መገደላቸውን ነዋሪዎች እንዲሁም የዞኑ አስተዳዳሪ ተናገሩ። ታጣቂዎቹ በመቶ የሚቆጠሩ ከብቶችና ሌሎች ንብረቶች መዘረፋቸውን ነዋሪዎቹ ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎች እንደገለጹት ጥቃቱ የተፈጸመው ማክሰኞ ሰኔ 23 ከንጋት 11 ሰዓት አንስቶም ነው። ለደህንነታቸው በመስጋት ስማቸው እንዳይጠቀስ ጠየቁ አንድ የአገምሳ ከተማ ነዋሪ ታጣቂዎች የመጡት ከምስራቅ ወለጋ ዞን ኪርሙ ወረዳ ነው ብለዋል። ሌላ ነዋሪ ደግሞ አስከፊ ሁኔታ ውስጥ ነበርን፣ ከማክሰኞ ሌሊት 11 ሰዓት ጀምሮ ከእንቅልፎ ሳይነሳ የፋኖ ታጣቂዎች ነዋሪዎችን መግደል ጀመሩ፣ ንብረትም ዘርፈዋል፣ የሞቱ ብዙ ናቸው፣ የቆሰሉም እንደዚሁ በማለትም የደረሰውን አስተናግረዋል። ጥቃቱ የተፈጸመው በአካባቢው የነበረው የመከላከያ ሰራዊት አባላት ከአካባቢው ለቀው ከወጡ ከቀናት በኋላ ነው። ነዋሪው የሀገር መከላከያ ነበሩ፣ እነዚያ ከወጡ በኋላ ምክንያቱን አናውቅም፣ ከወጡ ከሁለት ቀናት በኋላ ታጣቂዎች ገቡብን፣ ከጥቃቱ ግን መከላከያ ወደ ካምፑ ተመልሷል ብለዋል። ይህ ጥቃት የመጀመሪያ አይደለም፣ ለሶስተኛ ጊዜ ነው የተፈጸመው ሲሉ ሁኔታውንም ገልጸዋል። ሌሎች ነዋሪዎች በበኩላቸው የፌዴራል ኃይሎች የሉም፣ ሚሊሻም ነበር አልነቃበትም፣ ያው ዝም ብሎ በድንገት ገብቶ ህዝቡ ከእንቅልፎ ሳይነቃ ከተማ ውስጥ ያለ ከብት፣ በግ፣ ፍየል አንድ ሳይቀር የሰው ቤት ሰብረው ይዘው ወጡ ብለዋል። 400 ገደማ ከብቶች መወሰዳቸውን የሚናገሩት ነዋሪዎቹ መደብሮች ጭምር መዘረፋቸውንም ለቢቢሲዎች ተናግረዋል። እንደ ነዋሪዎቹ ገለጻ በጥቃቱ ንጹሃን ነዋሪዎችና የአካባቢው ሚሊሻ አባላት ተገድለዋል። አንድ ነዋሪ 11 ሰዎች መገደላቸውንና 17 ሰዎች መቁሰላቸውንም ተናግረዋል። ጥቃቱ እስከ ረፋድ 5 ሰዓት ድረስ ቀጥሎ እንደነበር የገለጹት አንድ ነዋሪዎች የጸጥታ ኃይሎች የደረሱት ሚሊሻዎቹ ከሞተ በኋላ መሆኑንም ተናግረዋል። ቢቢሲ ያነጋገራቸው ነዋሪዎችና የዞኑ ዋና አስተዳዳሪ አቶ ምሬሳ በአካባቢው ለተፈጸመው ጥቃት ተጠያቂ ያደረጉት የፋኖ ኃይሎችን ነው። የአሙሩ ወረዳ በፌስቡክ ገጹ ባወጣው መረጃ የፋኖ ጽንፈኛ የተባለው ኃይል በአገምሳ ከተማ ተኩስ በመክፈት በህይወትና በንብረት ላይም ጉዳት ማድረሱን ገልጿል። የዞኑ ዋና አስተዳዳሪው አቶ ምሬሳ በበኩላቸው በወረዳው በሚገኙት ሁለት ቀበሌዎች ውስጥ የፋኖ ኃይሎች እንደሚንቀሳቀሱ ተናግረው ቢቢሲ በፋኖ ኃይሎች ላይ የቀረበውን ክስ በተመለከተ ምላሽ ለማድረግ ያደረጉት ጥረትም አልተሳካም። ይሁን እንጂ ታጣቂ ኃይሉ ከዚህ ቀደም በሲቪሎች ላይ ጥቃት ፈጽሟል በሚል የቀረቡበትን ክሶች ሲያስተባብልም ቆይቷል። በሆሮ ጉድሩ ወረዳ መሰል ጥቃቶች ሲደርሱ ይህ የመጀመሪያ አይደለም። ከ2014 መጨረሻ የኦሮሞ ነጻነት ሰራዊት የአማራ ኢመደበኛ ታጣቂ ኃይሎችና ግለሰቦች ባደረሱት ተከታታይ ጥቃቶች 100 በላይ ሰላማዊ ሰዎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ኮሚሽንም አስታውቆ ነበር። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች ለአዲስ ማለዳ እንደተናገሩት ከሆነ ከሰኔ 11 እስከ ሰኔ 25 ድረስ 19 ሰዎች ተገድለዋል። የሰብአዊ መብት ተሟጋቾች ይሰማጉ ደግሞ በትላንትናው ዕለት ባወጣው መግለጫ የሟቾች ቁጥር 10 መሆኑን ገልጾ ነበር። ግድያውን በተመለከተ ለአዲስ ማለዳ እምነታቸውን የሰጡ ነዋሪዎች እንደሚሉት በስድስተኛውና ሰባተኛው ጠቅላላ ምርጫ ወቅት ነዋሪው ያነሳው የራስን በራስ የማስተዳደር ጥያቄ በመንግስት በኩል ስላልተመለሰለት ብልጽግና አልመረጠም፣ በዚህም ምክንያት ግድያ የተፈጸመ ነው ሲሉም ገልጸዋል። ጥቃቱን የሚፈጽሙት የመንግስት የጸጥታ ኃይሎች መሆናቸውን የገለጹት ነዋሪዎቹ አሁን አካባቢው የስጋት ቀጠና ሆኗል ብለዋል። በአካባቢው እነዚህ ጸጥታ ኃይሎች በመኖራቸው ምክንያት አርሶ አደሩ ወደ ማሳው ሄዶ እርሻውን እንዳያርስም እያደረጉ መሆኑን ተናግረዋል። ከግድያና ከድብደባ በተጨማሪም የከብቶች ዝርፊያ በመንግስት ጸጥታ ኃይሎች በፈጸሙ ልባቸው እንዳሳዘነውም እየገለጹ ይገኛሉ። በዚህ ምርጫ ምክንያት በርካታ ወጣቶች በኢሊጎ ፖሊስ ጣቢያ መታሰራቸውን ተናግረዋል። መኖሪያ ቤትና የጤፍ ማሳ ማቃጠል፣ የቤትና የስልክ ዘረፋ ማካሄድ እንዲሁም ማህበረሰቡ በጋሞ ዞን ስር መሆን ያለበት በማለት በነዋሪው ላይ ሰብአዊ መብቶች ጥሰቶችን እየፈጸመ ይገኛሉ። ነዋሪዎቹ ከላይ ካለው የመንግስት መዋቅር በኩል ምንም አይነት ምላሽም ሆነ እርዳታም የለም ብለዋል። በህዝብ ተወካዮች ምክር ቤት ከዘይሴ ኢዜማን በመወከል በ2013 ምርጫ ፓርላማውን የተቀላቀሉት አብርሃም አሞሼ ለአዲስ ማለዳ እንደገለጹት በዘይሴ ማህበረሰብ ላይ በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር መዋቅሮችና የጸጥታ ኃላፊዎች ምክንያት ከፍተኛ የሆነ በደልና ሰቆቃ
የተፈጸመው መሆኑንም እሳቸው በተመሳሳይ ተናግረዋል። በምርጫው ማግስት ጀምሮ የተፈጸመ ያለ በደል ያሉት አቶ አብርሃም ምክንያቱ ደግሞ ብልጽግና ለመርጣችን በሚል መሆኑንም ለአዲስ ማለዳ ገልጸዋል። ችግሩን ለመቅረፍ ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድ፣ ለኢሰመኮ ጥያቄያችንን ብናቀርብም መልስ ሊሰጥን አልቻለም ሲሉ ወቅሰዋል። አዲስ ማለዳ የዘይሴ ወረዳ የሰላም ጸጥታ ጽሕፈት ቤት ኃላፊም ኮሜ ኮታን ደውላ ለመነጋገር የሞከረች ቢሆንም ስብሰባ ላይ መሆናቸውን በመግለጽ እንደማይመቻቸው በመናገራቸው ምክንያት በዘገባው ምላሻቸው ማካተት አልቻለችም። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ለምጭ ዘገባችን እናልፋለን። አሜሪካና ኢራን በሁለቱ ሀገራት መካከል የነበረውን ውጥረት ለማርገብ በድርድር ላይ በነበሩበት ወቅት እስራኤል የኢራንን ከፍተኛ የድርድር ተወካዮች ለመግደል እቅድ እንደነበራት የአሜሪካ ባለስልጣን ማመናቸውን ኒውዮርክ ታይምስ ዘግቧል። ስማቸው እንዳይገለጽ ያልፈቀዱ የአሜሪካ ባለስልጣናት እንደተናገሩ የእስራኤል ዋና ኢላማዎች የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ፣ የኢራን ፓርላማ አፈ ጉባኤ እንዲሁም የዋና ተደራዳሪ ተወካይ መሐመድ ባገር ጋልቢፋ ነበሩ። አንድ የአሜሪካ ባለስልጣን ለዋሽንግተን ፖስት በሰጡት እንደማስተያየት እነዚህ ሰዎች ከገደላቸዋቸው በድርድር መንገድ መፍትሄ የሚፈልጉት ወገኖች እያስወገዳቸው ነው ብለዋል። ኒውዮርክ ታይምስ በበኩሉ አሜሪካ በመካከለኛው ምስራቅ ያለው አጋር ሀገራትን በመጠቀም ይህንን አደጋ ለኢራን ለማሳወቅ ጥረት ማድረጓን ባለስልጣናት ዋቢ አድርጎ መዘገቡም አልጀዚራ በዘገባው አስፍሯል። በተጨማሪም እስራኤል በቀጠናው የሚካሄዱ የእስላም ድርድሮችን ለማሰናከል በሚል የድርድር ተወካዮች ኢላማ ያደረገችበት ታሪክ እንዳላትም ሪፖርቶች ያመለክታሉ። ለዚህም ማሳያ በጥቅምት ወር በኳታር ዋና ከተማ ዶሃ የሐማስ ባለስልጣናት የተኩስ አቁም ሀሳብ በሚመረምሩበት ወቅት በሞርኖ መሪ የተፈጸመውን ጥቃትም አስታውሰዋል። እስካሁን ድረስ እስራኤል በእነዚህ ሪፖርቶች ላይ ይፋዊ ምላሽ ሰጠችም። የተጠቀሱት መረጃዎችም ስማቸው እንዳይገለጽ ከጠየቁ የአሜሪካ ባለስልጣናት የተገኙ መሆናቸውን ተጠቁሟል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።